into the penalty area. Ronaldo! Cristiano Ronaldo strikes at the Kingdom Arena. And a player who has waited so long for a victory against Al Hilal may have seen his team strike decisively here in the capital derby. ሰላም እንደምን አላችሁ ውድ የልግዳ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ከአሁን በፊት በእግር ኳሱ ዓለም የማትታወቀውን የነዳጅ ምርት ሀብታም የሆነችውን ሳውዲ አረቢያን በእግር ኳሱ አብዮት የተሻለ ታዋቂ እንድትሆን ማድረግ የቻለው ክርስቲያኖ ሮናልዶ አሁንም በ40 ዓመቱ ዓለምን ማስደመሙን ቀጥሏል ማለት ነው። እንግዲህ ክርስቲያኖ ሮናልዶ ከአሁን በፊት በእግር ኳሱ ፈጽሞ የማትታወቀውን ሳውዲ አረቢያን አሁን ላይ ከ36 ሀገራት በላይ የሳውዲ ሊግ ገዝተው እንዲያሰራጩም ምክንያት የሆነ ተጫዋች መሆኑ ችሏል ማለት ነው። በተለይም አልናስር ጨዋታዎችን ሲያደርግ በመላው ዓለም በሚሊዮኖች የሚቆጠሩ ሰዎች እንዲከታተሉም ምክንያት የቻለ የዓለማችን ከፍተኛ ጎል አስቆጣሪ ተጫዋችም መሆን የቻለበትን ሁኔታ እየተመለከትን እንመለከታለን ማለት ነው። እንግዲህ የአውሮፓ ምድርን ለቀው ወደ አረብ ሀገራት ክለቦች ለመጫወት የሚተሙ ከዋክብቶችም የሱን ዱካ እየተከተሉ ይገኛሉ ማለት ነው። እንግዲህ ከነዚህም ተጫዋቾች መካከል በእንግሊዝ ፕሪሚየር ሊግ፣ በስፔን፣ በጣሊያን እንዲሁም በፈረንሳይ በሌላም ሊጎች የምናውቃቸው በርካታ ተጫዋቾች የሱን እግር ተከትለው ወደ ሳውዲ አረቢያ የተመሙ ተጫዋቾች አሉ ማለት ነው። ከነዚህም መካከል የተወሰኑትን ስንመለከት ካሁን በፊት ከሱ ጋር መጫወት የቻለው በሪያል ማድሪድ ቤት መንገስ የቻለው እንግዲህ ካሪም ቤንዜማ አንደኛው የሱን እግር የተከተለ ተጫዋች ነው ማለት ነው። ሌላኛው ወደ እንግሊዝ ፕሪሚየር ሊግ ስንመለከት እነ ሮበርቶ ፈርሚኒዮ ከድር ኩሊባሊ የመሳሰሉት እነ አንቶኒ የመሳሰሉ ሌሎችም በርካታ ተጫዋቾች ወደ ሳውዲ የተመሙ ተጫዋቾች እናቸው ማለት ነው። ኔይማርም አሁን ከመውጣቱ በፊት እዛው ሳውዲ የተጫወተ ተጫዋች ነው ማለት ነው። እንደ ሚልኮቪች ሳቪች ስንመለከትም እነሱም በሳውዲ ሊግ የምናገኛቸው ተጫዋቾች ናቸው ማለት ነው። ኒጎሎ ካንቴን እየመሳሰሉ ተጫዋቾችም በሳውዲ ሊግ እየደመቁ የሚገኙ ተጫዋቾች ናቸው ማለት ነው። እንግዲህ ሌላው ላፖርቴም የሚጠቀሱ ተጫዋቾች ናቸው ማለት ነው። እንግዲህ የክርስቲያኖ ሮናልዶን ወደ ሳውዲ መሄድ ተከትሎ ወደ ሳውዲ በመሄድ የሳውዲን የእግር ኳስ አብዮት ከፍ ማድረግ እየቻሉ ተጫዋቾች ናቸው ማለት ነው። እንግዲህ በሳውዲ አረቢያ ምድር ብቻውን ታምርም መፍጠር እየቻለ ተጫዋች ነው ማለት ነው። ክርስቲያኖ ሮናልዶ የእግር ኳሱ አብዮትም እንዲፋፋም ማድረግ እየቻለ ድንቅ ተጫዋች ነው ማለት ነው። ስታዲየሞችም በደጋፊዎች ጢም ብለው እንዲታዩም የራሱን አሻራ ማሳረፍ እየቻለ ተጫዋች ነው ማለት ነው። እንግዲህ ሳውዲ አረቢያ ከክርስቲያኖ ሮናልዶ ላይ ኢንቨስት ያደረገችው ጥቂት ሚሊዮን ዶላሮች ዛሬ ላይ ተባዝተው በቢሊዮን ዶላር እንድታተርፍም እያደረጋት የሚገኝበትን ሁኔታ እንመለከታለን ማለት ነው። ከሱም አልፎ ተርፎ ከሀገር ገጽታ ግንባታ አንጻር የተሳለው እቅድ ዛሬ ላይ ሳውዲ አረቢያ ቀዳሚ ኢንተርቴይንመንት የስፖርት ውድድሮችን አዘጋጅና መዳረሻም እንድትሆን ያደረገበትን ሁኔታ መመልከት ላይ እንገኛለን ማለት ነው። አሁን ላይ እንግዲህ ሳውዲ ለማዘጋጀት ጠይቃ የምትከለከለው ዓለም አቀፍ ስፖርት ውድድሮች የሉም። ክርስቲያኖ ሮናልዶ በመኖሩ ብቻ የዓለም የትኩረት ማዕከልም የሆነችበትን ሁኔታ እየተመለከትን እንገኛለን ማለት ነው። ብቻውን የፈጠረው ታምር ከእግር ኳስ ሜዳ ተሻግሮ በሁሉም መድረኮች መዳረስ የቻለበትን ሁኔታ እየተመለከትን እንገኛለን ማለት ነው። እንግዲህ ክርስቲያኖ ሮናልዶ በስኬቱ የማይረካ ሁልጊዜም የሚለፋ መነሻውን የማይዘነጋ መዳረሻውን የማይረሳ ያለው ዝና ሆነ ያለው ሀብት
ከመንገዱ ያላሳተው በሜዳው ውስጥ ሆነ ከሜዳው ውጪ ላለው ህይወት ኃላፊነት የሚሰማው በስነ ምግባሩም የላቀ ተጫዋች መሆኑን እየተመለከትን እንገኛለን ማለት ነው። እንግዲህ በአጠቃላይ ክርስቲያኖ ሮናልዶ ማለት የጥረት የልፋት የአይበገሬነት የመውደቅ እንደገና የመነሳት የህይወት ምርጥ አጋጣሚዎች እድሎችን የመጠቀም ተምሳሌትም እንደሆነ እያሳየ ይገኛል ማለት ነው። እንግዲህ ለበርካታ ዓለም ላይ ለሚገኙት ታዳጊ ተጫዋቾች እንዲሁም ደግሞ እድሜያቸው ለገፋም ተጫዋቾች ተምሳሌት መሆን እየቻለ ተጫዋች ነው ማለት ነው። እንግዲህ በ40 ዓመቱ 731 ጎሎችንም በማስቆጠር እንግዲህ እቅዱ 1000 ጎል ለመሙላት አስቦ እንደሚንቀሳቀስ ይታወቃል። እንግዲህ 1000 ጎል ለመድረስ አሁን ወደ 931 ጎሎችን ማስቆጠር ችሏል ማለት ነው። እንግዲህ ክርስቲያኖ ሮናልዶ አሁን በአል ናስር እየተጫወተ የሚገኝ ተጫዋች ነው። እንግዲህ ባለፈው ሳምንትም ከተፎካካሪው ከአልሂላል ጋር በነበረው ጨዋታ 2 ጎሎችን በማስቆጠርም አዲስ ታሪክ መጻፍ የቻለበትን ሁኔታ እየተመለከትን እንገኛለን ማለት ነው። ክርስቲያኖ ሮናልዶ እንግዲህ እስከ መቼ ይቀጥላል የሚለው የሚጠበቅ ይሆናል ማለት ነው። እንግዲህ እስኪ የትኛው ዕድሜስ ይጫወታል የሚለው ሁሉም የስፖርት ቤተሰብ በጉጉት የሚጠብቀው ጉዳይ ነው ማለት ነው። እንግዲህ ክርስቲያኖ ሮናልዶ በ40 ዓመቱ የቀድሞ የማንቸስተር ዩናይትድ፣ የሪያል ማድሪድ፣ የጁቬንቱስ እንዲሁም ደግሞ የስፖርቲንግ ሊዝበን ጓደኞቹ ተጫዋች የነበሩት አሁን ላይ እግር ኳስ አቁመው በተለያዩ ሙያዎች ላይ በሚገኙበት ሰዓት እሱ ግን እግር ኳስ በቃኝ ሳይል በታታሪነቱ ዓለምን እያስደመመ የሚቀጥልበትን ሁኔታ እየተመለከትን እንገኛለን ማለት ነው። ከትንሿ ማዴራ የተገኘው ከስፖርቲንግ ሊዝበን እስከ ማንቸስተር ዩናይትድ፣ ከማንቸስተር ዩናይትድ እስከ ሪያል ማድሪድ፣ ከሪያል ማድሪድ እስከ አሮጊቷ እስከ አልናስር እንዲህ ከአውሮፓ እስከ ሳውዲ አረቢያ ድረስ ያለውን የስፖርት ቤተሰብ እያስደመመና እያስገረመ ያለ ተጫዋች ነው ማለት ነው። እንግዲህ አሁንም እየተጫወተ ይገኛል። ይህ እንግዲህ የማይዝሉ እግሮችና ጭንቅላቶቹ እንዲሁም ደግሞ ሙሉ ሰውነቱ ማለት ይቻላል ጎል ማዝነባቸውን አሁንም እየቀጠሉበትን ሁኔታ እየተመለከትን እንገኛለን ማለት ነው። እንግዲህ ክርስቲያኖ ሮናልዶ አሁንስ ለወደፊቱ ምን ያሳየን ይሆን የሚለውን እንግዲህ በጉጉት እንድንጠብቅ የሚያደርገን ሁኔታ ነው ማለት ነው። እንግዲህ ክርስቲያኖ ሮናልዶ ሜዳ ላይ ያለ ካለ ክርስቲያኖ ሮናልዶ ጎል ያገባል፣ ያስቆጥራል፣ አሲስት ያደርጋል። እነዚህን ሁሉ ሁኔታዎች እንመለከታለን ማለት ነው። እንግዲህ ክርስቲያኖ ሮናልዶ በ40 ዓመቱ ዓለምን እያስደመመ መቀጠሉን እያስመለከተን ይገኛል ማለት ነው።